መልካም ዛፍ መልካም ፍሬን ያፈራል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17። በእግዚአብሔርና በሰው ዘንድ የተከበሩ በሕገ ወንጌል የሚመሩ አንድ አዳም ለአንዲት ሔዋን፣ አንዲት ሔዋን ለአንድ አዳም፣ አንድ ለአንድ በሚለው የጋብቻ ሥርዓት ተወስነው በግብፅ የሚኖሩ ስምዖንና አቅሌስያ የሚባሉ ጻድቃን ባለትዳሮች ነበሩ። ከተጋቡ ጀምሮ 30 ዓመት ሙሉ የልጅ ፍሬ አጥተው ይኖሩ ነበር። ልጅ ማግኘትና ማጣት የጽድቅ ወይም የኃጢአት ውጤት እንዳይደለ የተረዱ ስምዖንና አቅሌስያ ልጅ ማጣታቸውን አሜን ብለው እንደ ጸጋ ተቀብለውት በአንድነት በፍቅር ኖሩ። ብዙ ተባዙ ምድርን ሙሏት ተብሎ ለፍጥረት የተሰጠው የአምላክ ቡራኬ ለነሱ ባይደርሳቸውም አልከፋቸውም። ፈጣሪያቸውን አላማረሩም። ፍቅራቸው አልቀዘቀዘም፣ ተስፋቸው አልተቋረጠም። ስምዖንና አቅሌስያ ሲያገኙ የሚደሰቱ ሲያጡ የሚከፉ ሰዎች አልነበሩም። ባገኙት አመስጋኝ፣ ባጡትም አመስጋኝ፣ ካልተሰጠን የተሰጠን ይበልጣን ባዮች ናቸው። ትዳር እንዲህ ነው ባለው አመስግኖ መኖር። ያለን ይበቃናል፣ ከኛ በላይ ለእኛ እግዚአብሔር ያስብልናል፣ ፈቃደ እግዚአብሔር ይሁን ብሎ በፍቅር መኖር የትዳር ሕይወት ይህ ነው። ትዳር ሲሞላ የሚኖርበት ሲጎል የሚለያዩበት ሕይወት አለመሆኑን ጠንቅቀው ያውቃሉና 30 ዓመት ያለ ልጅ ብቻቸውን በፍቅር ኖሩ። ምክንያት ካንተ ነው ካንቺ ነው እንለያይ ሳይባባሉ ከሌላ ልሂድ ከሌላ ሂጅ ትዳር ለምን ያለ ልጅ የሚል ሐሳብ ሳይኖርባቸው የ30 ዓመት የልጅ ጦታቸውን ቻል አድርገውት በፍቅር ኖሩ። በፍቅር የተያዘ ቤት የእግዚአብሔር ረድኤት ሳይጎበኘው አይቀርምና ሳራን በ90 ዓመቷ ልጅ ያሳቀፈ አምላክ ሐናም ሳሙኤልን በእርጅናዋ ወራት በእርጅናዋ ጊዜም ጎበኝቶ ሳሙኤልን የመሰለ ደግ ልጅ የሰጠ አምላክ ካህኑ ዘካርያስና ኤልሳቤጥን ሙቀት ልምላሜ ከተለያቸው ካረጁ ካፈጁ በኋላ መጥምቀ መለኮት ቅዱስ ዮሐንስን የሰጣቸው አምላክ በህብረተሰቡ ዘንድ ጧሪ ቀባሪ ልጅ አጥተው መክነው ቀሩ የተባሉትን ጸጋ ዛብንና እግዚአርያን ጎብኝቶ ጻድቁ አቡነ ተክለ ሃይማኖትን የሰጣቸው ቅዱስ አምላክ ለስምዖንና ለቅድስት አቅሌስያም የቸርነቱን ሥራ ለመስራት ጎበኛቸው። የፍቅራቸውን ብዛት የትዕግስታቸውን ጽናት ተመልክቶ ከ30 ዓመት በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ከነዚህ ደጋጎች አብራክ እንዲገኙ አደረገ። በተወለዱ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው ፈጣሪያቸውን አመሰገኑ። ማንኛውም ሕፃናት ሲወለዱ የልቅሶ ድምፅ ያሰማሉ። እሳቸው ግን በልቅሶ ሳይሆን አንደበታቸውን በምስጋና ከፈቱት። 3 ዓመት ሲሞላቸው ቅዱስ ገብርኤል ወደ ሰማያት ነጥቆ ወስዶ በሰማይ ያሉትን ቅዱሳን አስጎብኝቶ መልሶ አምጥቶ በገዳም ለሚኖሩ አባ ዘመደም ብርሃን ለሚባሉ አባት እንዲያስተምሩ ሰጣቸው። እሳቸው አስተምረው ለዲቁና ማዕረግ አብቅተው ብሉይና ሐዲስ ኪዳንን ተምረው የምንኩስና ሕይወትን ተቀዳጁ። በጾም በጸሎት ተወስነው ሲኖሩ እግዚአብሔር ተገለጸላቸውና ከዛሬ ጀምሮ መላእክት ይጎበኙሃል፣ ወደ ፈለከው እንድትሄድ የብርሃን ሰረገላ እሰጥሃለሁ ብሎ ቃል ኪዳን ገባላቸው። አቡነ ገብረ መንፈስ ቅዱስ በግብፅ 30 ዓመት ከቆዩ በኋላ እግዚአብሔር እንዲህ አላቸው፣ ወዳጄ ገብረ መንፈስ ቅዱስ ሆይ ወደ ኢትዮጵያ ሂድ፣ በዛ በባዕድ አምልኮና ባጋንንት ብዙ ነፍሳት ጠፍተዋልና በጸሎትህ ከመከራ ሥጋ ከመከራ ነፍስ ከአጋንንት እስራት ታወጣቸው ዘንድ ሂድ አላቸው። ዓለምን ዙራችሁ አስተምሩ፣ አጋንንትን አውጡ፣ ድውያንን ፈውሱ ተብለው ለሐዋርያት የተሰጣቸው ቃለ በረከት ለእሳቸውም ከፈጣሪያቸው ስለተሰጣቸው በደስታ ወደ ኢትዮጵያ ጉዞ አደረጉ። በ11ኛው ምዕተ ዓመት በላሊበላ ዘመነ መንግስት አቡነ ገብረ መንፈስ ቅዱስ 60 ነምር 60 አንበሳ በቀኝ በግራ ሆነው
እንደ ዘመድ እያጀቧቸው በቅዱስ ገብርኤል መሪነት ኢትዮጵያ ገቡ። ምድረ ከብድ ሆነው ሲጸልዩ የኢትዮጵያ ሕዝብ በኃጢአት ቆሽሸው በአጋንንት ታስረው ታዩአቸው። ሕዝቤ እንደዚህ በኃጢአት አልቋልን ብለው ወደ ባህር ተወርውረው ባህር ውስጥ ገብተው በራሳቸው ተዘቅዝቀው የኢትዮጵያን ሕዝብ ማረልኝ እያሉ 100 ዓመት ጸለዩ። እግዚአብሔርም ምሬልሃለሁ ተነስ ብሎ የተበጣጠሰ ስጋቸውን የደቀቀች አጥንታቸውን በምሕረት እጆቹ ዳብሶ ፈወሳቸው። ጻድቁም ዘወትር ለእግዚአብሔር ምስጋና እያቀረቡ በምልጃቸው ሰውን ከእግዚአብሔር ጋር እያስታረቁ አጋንንትን ከሰው ልቡና እያሳደዱ መላ ዘመናቸውን የጣመ የላመ ሳይቀምሱ ልብስ ሳይለብሱ ከሰው ርቀው ንጽሕ ጠብቀው ጤዛ ለሰው ድንጋይ ተንተርሰው አራዊት እንደ ሰው እየታዘዘላቸው በበረሃ ኖሩ። በዚች ምድር በሕይወተ ሥጋ የኖሩት መላ ዘመናቸው 562 ዓመት ሲሆን አንድም ቀን በዚህ ዘመናቸው እግዚአብሔርን ሳይበድሉ የተሰጣቸውን ዕድሜ በሙሉ ጽድቅ አስመዝግበውበት አለፉ። እኒህ ታላቅ ጻድቅ የመልካም ትዳር ውጤት ትዳር ያፈራቸው የመልካም ዛፍ ፍሬ ናቸው። ትዳር ካወቁበት መልካም የሆነ ልጅ ያሰጣል፣ ያስገኛል። በጽድቅ ስራው በመልካምነቱ እናትና አባቱን ሲያስጠራ የሚኖር ለወላጅ ብቻ ሳይሆን ለአዳም ልጅ ሁሉ መመኪያ የሚሆን ልጅን ያስገኛል። ትዳር በጸሎቱ በአማላጅነቱ ሰውና እግዚአብሔርን ሰማይና ምድርን የሚያስታርቅ ልጅ እግዚአብሔር እንዲሰጠው ይሆናል። ትዳር ካላወቁበት መልካም ፍሬ ሳይሆን አውሬ ያፈራል። ሰው በላ የፉኝት ልጆች፣ ሰው ገዳይ፣ ደም አፍሳሽ፣ አሳዳጅ፣ ሌባ፣ ዘራፊ ልጅ ያፈራል። መልካም ትዳር ካልሆነ ልጁ ቤተሰቡን አጥፊ ይሆናል። ጦርነቱንም ከቤተሰብ ይጀምረዋል። በዘመናችንም እናትና አባቱን አዋራጅ፣ ቤተሰብ አሳፋሪ፣ የማይታዘዝ ለገንዘብ ሲል ቤተሰቡን ሳይቀር የሚገድል ህብረተሰብ እየተከሰተ ነው። ይህ ሁሉ የትዳር ውጤት ነው። ከሰማይ የመጡ ፍጥረታት ሳይሆኑ የትዳር ውጤት ናቸው። የትዳር መሰረቱ ሲናጋ ዓለም ትናጋለች። የትዳር መሰረቱ ሲጸና ትዳሩ ይጸናል። ትዳር ቅድስና ሲኖረው ቅዱስ ልጅ ይወለዳል። እንደ ቀድሞ አባቶቻችንና እናቶቻችን በትዳር ሕይወት መልካም ፍሬ ይገኛል። መልካም ዛፍ መልካም ፍሬ ያፈራል ብሎ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 17 የተናገረው ቃል ለእግዚአብሔርያና ለአቅሌስያና ለስሞን ደርሶላቸው ደጉ ጻድቁን አቡነ ገብረ መንፈስ ቅዱስ ሰጣቸው። የጻድቁ በረከት፣ ረድኤት፣ ጥበቃ፣ አማላጅነት አይለየን። ለሀገራችን ሰላምን፣ ለሕዝባችን አንድነትን ይስጥልን። በጻድቁ ምልጃና ጸሎት እግዚአብሔር ሀገራችን ይታደግልን። አሜን። መንፈስ ቅዱስ የዓለም ብርሃን ናቸው። መንፈስ ቅዱስ የዓለም ብርሃን ናቸው። ለዘላለም ለዘላለም ስራቸው ለዘላለም ያብራን ስራቸው ያብራን ስራቸው። መንፈስ ቅዱስ የዓለም ብርሃን ናቸው። መንፈስ ቅዱስ የዓለም ብርሃን ናቸው። ያበራ ስራቸው ያበራ ስራቸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም
ያበራል